ብዙዎቻችን በጉጉት ስንጠብቀው የአዩና እንዲሁም ደግሞ የብሩክ ጉዳይ ቲኤን ምርመራ ተደርጓል። ይሄም ደግሞ ሀይሚ ትንሽ ፈርቻለሁኝ ምን እንዲሆን ወይስ ደሞስ ምን እንደሚፈጠር በጣም ፈርቻለሁኝ። ነገር ግን ደግሞ የሚመጣው ነገር ሁላ ለማቀበልም ዝግጁ ነኝ፣ ግን ፈርቻለሁ እያለች ትገኛለች። እንዲሁም ደግሞ ብሩክ በሙሉ ልቡ ሲጀመር ልጅቷ እኔን አትመስልም፣ አንቺ ሆን ብለሽ እኔን ለሆነ ችግር ፈልገሽ ነው እንጂ ይቺ ልጅ ሚኗ ነው እኔን የሚመስለው እያላ ነበር። አዩም ደግሞ የተለያዩ ንግግሮችን ስትናገር ቆይታለች። አዩ እንዳላ ፍፄም ምናልባት ይሄ ጉዳይ የሆነ እንትን ቢሆን የምሬንን ዋጋ ትከፍይበታለሽ ነው አይደል ያላት ፍፄም ማለት ነው። ዋጋም ከመክፈል አልፎ ተርፎ እነሱን ይቅርታ ጎንበዝ ብላ ይቅርታ እንድትጠይቃት አድርጓ ማለት ነው። ምክንያቱም ማለው ይሄ ብሩክ የሆነ ነገር ልቡ ላይ የሚፈራ ነገር ቢኖር የሆነ የሚጠራጠር ነገር እንኳን ቢኖር ሀይሚን ይዞ አይሄድም። ምናልባት ያኔ ይሄ ነገር የሆነ ቀን የሆነ ነገር አሳልፎ ከሆነ አሁን ለታ ደግሞ ሀይሚን ይዞ እዛ ሊሄድ አይችልም። ያኔ ዲፍረቱም ደግሞ አይመጣውም ብዬ ነው ማስበው። ምክንያቱም ለምን ይሄ ነገር የሆነ ነገር አድርጎ ከሆነ አይ እኔና እሷ ያለን ጉዳይ እንጨርሳለን እናንተ ማናቸው መታስፈልጉም ብሎ ነበር እንትን የሚለው ማለት ነው። ግን አሁን ይሄ ጉዳይ ተካሄዳ እሺ እንበለውና በዚህ ጉዳይ ላይ አዩ እንዳለችው ልጁ የብሩክ ሳይሆን ሲቀራ እንዴ ምን ችግር እኔ አላቅም። ምሬኔ ነው የሚጠብቃት ጉዳይ በጣም ከባድ ነው እንዳላ እንትን ፍፄም ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ሪህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው ሁላችንም ግልጽና ግልጽ ጉዳይ ነው። ብዙዎቻችን እባካችሁን ሶስተኛ ወገን ማጥታችሁ የሁለት ሰው ህይወትን ስቅልቅል ለማድረግ አስባችሁበት ሆን ብላችሁ የምትመጡ እናንተ እባካችሁን ተጠንቀቁ ብለን ብዙ ጊዜ ቢናወራም አዩን ደግሞ የተለያየ ነገር ብንላት ማንንም ምን ቢለኝ ግድ የሚሰጣኝ ሰው አይደለሁኝም። እኔ ራሴ ጠንቅቄ የማቅ ሰው ነኝ። ሰው ስላለኝ ብቻ የሚተዋው ሰው ስላለኝ ብቻ የማድረገው ነገር የለም። እኔም የራሴ ሐሳብና የራሴ አገናዝቦ ማየት የሚችል ሰው ነኝ። ስለዚህ ብዙዎቻችሁ ብዙ ነገር እያላችሁኝ ነው። ነገር ግን ዛሬ እውነታውን የምታውቁበት ቀን ደርሷል። ይሄም ማለት ብሩክና እንዲሁም ደግሞ እኔ ከልጄ ጋር ዲኤን ምርመራ ልናደርግ ነው። ብዙዎቻችሁ እኔን ብዙ ነገር ብላችሁኛል። ባላችሁበት ነገር እናንተም ታፍሩበት ይሁን ወይስ ደግሞ እኔ የማፍርበት ይሁን ይሄን ነገር ቀስ በቀስ የሚታዩት ይሆናል። ምናልባት ከቀናቶች በኋላ ይሄ ነገር ያኔ ግልጽ ሆኖ ይመጣላችኋል ብዬ አስባለሁኝ። እስከ ዛሬ ድረስ ብዙ ነገር ሲትሉኝ እንዲሁም ደግሞ ሲልባል ቆይቻለሁኝ እያለች ነበር። እሷ ሙሉ በሙሉ እርግጠኛ ሆና 100% በራሷ ተማምና የልጄን አባት የማቀው እኔ እንጂ ማንንም አይደለም። እዚህ ጋር ምናልባት እንደዛ ከካሜራ ፊት ለፊት ስንመጣ ሌላ ማንነት የሌለን ወይም ደግሞ እዚህ ጋር ምናደርገው ያኒ የራሳችን የሆነ ድብቅ ምስጢር የሌለን አድርጋችሁ የምታዩ እናንተ ምንም ሊል አልችልም። ነገር ግን ደግሞ እዚህ ካሜራ ላይ ስንመጣ ወይም ደግሞ ስንቀርብ የእያንዳንዱን ምስጢራችን የእያንዳንዱን የምናደርጋቸው ስራዎች በሙሉ ይዘን እንመጣለን ማለት አይደለም እያለች ስታወራ ቆይታለች። እንዳለችው ሀይሚ ትንሽ ነገሩ ያስፈራል ያ አዩን ንግግር ስንሰማ ማለት ነው። ምክንያቱም ሀይሚ ምንድነው ያለችው እኔ ፈርቻለሁኝ ብቻ ውስጥ ጥሩ ነገር እየተሰማ አይደለም ብላ ነበር። ብዙዎቻችንም ይሄ ነገር አለብን። ለምን በሉ ያን የአዩን ንግግር ስንሰማ የሆነ ወደን ሳይሆን ተገደን ግራ እየተጋባን ነው ያለ ነው ማለት ነው። ተግባባን? ወደን ሳይሆን ተገደን ግራ እየተጋባን ነው ያለ ነው። ለምን እንዴ በዛ ልክ ኮንፊደንሷ 100% ሆኖ በዛ ልክ ደግሞ እርግጠኛ ሆና ስታወራ ወደን ሳይሆን ተገደን ግራ እየተጋባን ነው ያለ ነው ማለት ነው። ዞሮ ብዙዎቻችን ስንጠብቀው የነበረው እንዲሁም ደግሞ አይሆንም ብሩክ እንደዛ አይነት ጨምላቃ ሰው አይደለም። ብሩክ ማለት ያኔ የሚያደርገው ነገር ጠንቅቆ የሚያቅ ሰው ነው። እስከ ዛሬ ድረስ ደግሞ ከሀይሚ አንድ ላይ ሲቆዩ ምንም ያየነበት ነገር የለም። ሀይሚም ደግሞ ከአንድም ሁለት ከሁለቱም ሶስት ጊዜ ተናግራለች።
ብሩክ እስከ ዛሬ ድረስ በዚህ ልክ ስንቀራረብና በዚህ ልክ ስንሆን አንድ ቀን እኔን ለመጥፎ ነገር ያላሰበኝ እሱ እንዴት ሆኖ ነው ከዚች አዩ ጋር የሆነ ነገር አለው ብዬ የሚጠረጥረው እያለች ብዙ ጊዜ አውርታለች። ስለዚህ እኛም ደግሞ የሃይሚን ንግግሯን በመስማት አይ እንግዲህ ምንም ነገር ተፈጠራ ነገር የለም ልጅቷ ሆን ብላ እሱን ችግር ውስጥ ለመክተት ፈልጋ ነው እንጂ ምንም ተፈጠራ ነገር የለም ስንል ቆይተናል። ለማንኛውም እስቲ የሚመጣው እናያለን። ለዛሬ ይሄን ይመስላል። በአጭር አጭሩ ይሄን ይመስላል። ቀጣይ በቀጣይ እናያለን። ባይ ባይ።